ሰላም ጤና ይስጥልኝ የጀሚሾ ቤተሰቦች ሊከርማቸዋል። በዚህ ሳምንት ወደ እናንተ የምናደርስላችሁ ልዩ ፕሮግራም ከወይዘሮ ዘለቃ በቀለ ጋር የ53 ዓመት የትዳር ህይወቷን ታጋራን ማለት ነው። ብዙ ሴቶቻችን ጠፍተዋል። ከዛ የተነሳ ብዙ ቤተሰብ እየፈረሰ ነው። ብዙ ቤተሰብ ፈረሰ ማለት ደግሞ ትውልድ የለም ማለት። ትውልዱ ማህበረሰቡ ያልገባው የሳተው ነገር አስተውለሻል ወይ? ምንድነው? ልጆችና ወላጆች ልብ ለልብ ተራርቀዋል። ባልና ሚስት ቫልዩዋቸው ተለይቷል። እንግዲህ በትዳር ህይወታችን እኛ እንደኖር ነው ኖረን እዛ እድሜ ላይ ስንደርስ ብዙ የሚቆጩን ነገሮች ሊኖሩ ይችሉ ነበር። እንደዚህ ግን ከሰዎች ህይወት ልምድ ስንማር የተሻለ ህይወት እንድንኖር እዛ እድሜ ሳንደርስ ያደርገናል። ድሮ እኛ ልጆች ስናሳድግ ሴቷ ከወንድ ጋር ስትሄድ ነው የሚያሳስበው። አሁን አም ግላድ ነው የምትይው ከወንድ ጋር ሄደችው። ከዛ በፊት ትዳር በፍቅር ትጀምሪያለሽ፣ በእውቀት ትኖሪያለሽ። ምንድነው ጤነኛ የሆነ አለመግባባት እና አንድ የሚደረግበት መንገድ ብለሽ የምትይው? ኮንፍሊክት ኢዝ አን ኦፖርቹኒቲ ቱ ግሮ ቱጌዘር። ግጭት አብሮ ለማደግ እድል ነው። ከዚህ ፕሮግራም ብዙ እንደምትማሩበት እናምናለን። በዚህ ሳምንት በጀሚሾ ታገኙታላችሁ። እስከዛው ድረስ የጀሚሾውን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቆዩን። እናመሰግናለን።